ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? እኔ ለኔ መልሱልኝ። አሁን እኔ ምንድነኝ ማለት ጠነቀኝ ማን ልመን የምልሽ ሁሱ የመለሰው መልስ ከቁርአንና ከሐዲስ አለ የለም? እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ እናስ እፎይስ ትክክል ነው እያልሽኝ ነው ወይ? ሰላም እንዴት ናችሁ? ኦርቶዶክሳውያን የእግዚአብሔር ሰላም ከኔም ከናንተ ጋር ይሁን። እንግዲህ ከሰሞኑ በኡስታዝ ሁሱና እፎይ መሀል የተደረገ ዲቤት አለ። ይህ ዲቤት ውጤት ምንድነው የሚሉ እንግዲህ በጣም በርካታ ቪዲዮዎች እየወጡ ነው። አሁን ላይ በጣም ብዙ ሰዎች ጥያቄ እያነሱ ነው። በተለይ በእስልምና በኩል ያሉት አብዛኛው በጣም በሺዎች የሚቆጠሩት ጥያቄ ውስጥ ገብተዋል። ምንድነው የምናመልከው አምላክ ማን ነው አምላካችን የሚለው በጣም ብዙ በሚባሉ ደረጃ በጣም ደስ የሚል ነገር ነው። ይሄ የእፎይ ድካም ፍሬ እያፈራ ነው እና ቲክታክ ላይ ያሉት በጣም ብዙ ልጆች አሉ የእፎይ ሰራዊቶች፣ እነሱም በጣም በቃ ፍሬ እያፈሩ ነውና ብዙ እንግዲህ አሁን ላይ ከራሳቸው ከኡስታዞቹ ጭምር ምእመኑ የእስልምና ተከታዮች በጣም ጥያቄ ውስጥ እንደገቡ እየተናገሩ ነው። በዛም ልክ ደግሞ የወሃቢያ ቀጣፊ እና ውሸታም ኡስታዞች ይህን ነገር ለመሸፈን እየሞከሩ ነው። በጣም ሪከርደሮችን ለማስፈራራት እየሞከሩ ነው። አካውንት በማዘጋትም ሊሆን ይችላል ፎቶ እየለጠፉ ብዙሃንን እያስፈራሩ ይገኛሉና ይህን ነገር ክርስቲያኖች ድል እያደረጉ ነው። ግን ብዙ ያለቁ ሰዎች ስላሉ መንቃት አለባቸው። ይህን ቪዲዮ ላይክ በማድረግ ጀምሩ። ቪዲዮቹን እስከ መጨረሻ ተመልከቱ። የተማራችሁበትን ወይም ደግሞ ያገኛችሁትን ውጤት ኮሜንት ላይ አስቀምጡልኝ። ቪዲዮውን እባካችሁ ላይክ በማድረግ ጀምሩ። መልካም ቆይታ። ሰሉ ዐላ ረሱሊላህ። እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን። ጾታ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣው የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽኩ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን يقول الله عز وجل ليس كمثله شيء። እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም እንትን የለውም ጆሮ የለውም አፍንጫ የለውም ወይ? አረ እናስብ እያንዳንዱ መርሐባ። እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮች ነን አላችሁ። በጣም አልመርኡ ማ'a መን አሐበ የውመል ቂያማ፣ የቂያማ ቀን ከወደደው ሰው ጋር ነው የሚቀሰቀሰው። ኢንሻአላህ አብራችሁ ትቀሰቀሳላችሁ። እናንተ አላህ ሂዳያ ይስጣችሁ። ግን ሂዳያ ነው የምንመኘውና የኛ ነብዩ አለይሂ ሰላቱ ሰላም ያስተማሩን አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አው አልተገለጸም። ባት አለው፣ አው ባት አለው። አላህ አንተ ስለተሸማቀቅ፣ አንተ ልብህ ስላልተቀበለው፣ ጆሮ መስማት ስለሰቀጠጠው የለውም ብለን እንካት አለው።
የውመ ይክሸፉ አን ሳቂን ባትስ ነው። ምን አይነት ባትስ አናቅም። አላህ እጅ አለው፣ አዎ እጅ አለው። ምን አይነት እጅ አናውቅም። አላህ እግር አለው፣ አዎ እግር አለው። ምን አይነት እግር አናውቅም። ስለ ጀርባ፣ ስለ አፍንጫ፣ ስለሆነ ነገር ትጠየቃለህ። አልተገለጸም። የለም ብለህ እንዳትመልስ የለም የሚል ነገር አልተገለጸም። አለ ብለህ እንዳትመልስ አተቁሉን አለላሂ ማ ላ ተዕለሙን በአላህ ላይ የማታውቁትን ትናገራላችሁ በሚለው ያስጠይቃል። እንደናንተ ዝባዝንኬ አናወራም። የሙስሊምም ስብዕና አይደለም። እኛ ከነቢዩ አለይሂ ሰላቱ ሰላም በተዋረድ የመጣውን ትክክለኛ ሶሒህ የሆኑ ሐዲሶችን ተግባራዊ እናደርጋለን። ስለ አላህ እንናገራለን፣ አላህ በነገረን መሰረት ስለ አላህ እንናገራለን፣ ነቢዩ አለይሂ ሰላቱ ሰላም በነገሩ መሰረት። እንደናንተ ቁርአኑን እየጠመዘዝን ተዕዊል እያደረግን ተሕሪፍ ተዕጢል እያደረግን አንኖርም። ሰው እንዲሸማቀቅ ኢና ሊላህ ምናምን ስላልክ ብቻ ስለተሸማቀቅ ብቻ አላህ አለው የተባለውን ነገር አናወግዝም። አላህ ነፍስ አለው፣ አው አለው። እርር በል ድብን በል ሙቱ ቢገይዚኩም እርር እንዳላችሁ ሙቱ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ነቢዩላህ ዒሳ ዓለይሂ ሰላም በእኔ ነፍስ ውስጥ ያለውን ታውቃለህ፣ በአንተ ነፍስ ውስጥ ያለውን አላቅም ብለዋል። አላህ እጆች አሉት፣ አዎ እጅ አለው። አንተ እጅ ሲባል ይሄንን ለምን መቅረጽ አስፈለገ? ለምን መቅረጽ አስፈለገ? እጅ የተባለውን ዓላማ የሊቁ ቢጀላሊሂ ለልቅናው የሚመጥን እጅ ምን አይነት ነው? ነገ የቂያማ ቀን ትደርስበታለህ። አማኝ ሆነ ከሞትክ በዚህ በክደት ካልሞትክ በስተቀር አማኝ ሆነ ከሞትክ እናንተ አህባሽ የተባላችሁት በዚህ ሁኔታችሁ ከሞታችሁ ነገ አላህ ላይ የቂያማ ቀን ልታዩት ትችላላችሁ። ስለዚህ ምንድነው ይሄን አሁን ፊትህ ፍም እሳት ለብሷል። በጣም ተበሳጭተሃል። የዲን ተቆርቋሪ ነው የምትመስለው። ዲን አፍራሾች ናችሁ እነዚህ ወንድሞች። ዲን ይገነባሉ፣ እናንተ ደግሞ ሰውን ታጠማላችሁ። ልክ የአቡ ጀህልና የነ ፊርዓውን አይነት ተግባር ነው የምትፈጽሙት። የነቢያቶች ተቃራኒ ሆነው እንደቆሙት ሁላ እናንተም የዱዓቶች ተቃራኒ ሆናችሁ ነው እየቆማችሁ ያላችሁት። ግን ኢንሻአላህ አላህ እንኳን በእናንተ ይቀርና በካፊሮች በካዲያኖች እንኳን በጠላቶች እንኳን ኢስላምን ሊነሰረው ይችላል። ወላሂ ድብን እንዳላችሁ ትሞታላችሁ እንጂ ኢስላም ይነሰራል፣ የበላይ ይሆናል። አስማኡ ሲፋትን አሁንም ነገም ከነጎዲያም እናስተምራለን። እናንተ የምታጠሙትን በአላህ ፈቃደኛ እናቀናለን። ምን ይላል ይሄ ደግሞ? አንድ ሙስሊም እስካሁን ምን እንደሆንኩ አላቅም ነበረ፣ ነገር ግን አሁን ወሃብያ መሆኔን አወኩ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያቅም ነበር። ያወቀው መቼ ነው? እናዳምጠው። ወሃብይ እንደሆንኩ ዛሬ አወኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ወሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል። ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የነሱን በምን ጎራ እንዳለች የነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማው በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ። ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም። አምላካችንና ፈጣሪያችንን አሰደባችኋል በሙስሊም ስም ምናምን ብላ እኛ ተሰደበናል ማለት ነው። እኔ ወሃብይ መሆኔን ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? እቺን ልጅ እኔ እስከዛሬ እንዳሴ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ወሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድነው? እንግዲህ ግልጽ የሆነ የአህባሽና የወሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር። ስለኔ ተናገረችብኝ፣ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች፣ እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይሄን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ?
እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናችሁ አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው አህባሽ ምንድነው የሚለውን ነገር ሳያውቁ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኑረው አይኑረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል በፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት ይሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይሄንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የወሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው ያላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰላምና ፍቅር ሞልቷል። ሙስሊሞች በፍጹም አስተምሯችሁ ከክርስትና ጋር እጅግ በጣም ተቃራኒ ነው። ነው ያን ዘይቡ ዋረዱ ፎይስ ዋረድ ነበር ለዋይ ሌቦች ተዋረዳቸው። አንዴ ተረጋጋ። ሌባ ተዋዋርደ ሀቀኝ ጭንቅላት ያለው ነው የሌለው ነው የምታመልከው አንተ? ይሄ ሙድ ተበላብህ አንተ አወና ባጭ ባል ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብር ፎይ አፉ ታሰረኩ ባለፈው ስር ሐዋርያት ሲነሳ ይታዋል ሲባል መልስ በዚህ ገብቶ የለውም አላህ። ኧረ ማፈሪያ ናችሁ አትግቡ። ከአሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከው እፎይ ተዋርዶ ከዚህ በኋላ አትወጡ። ማፈሪያ ናችሁ። ሞት ይሻላችኋል።
እፎይ ከዚህ በኋላ ተረጋጋ እንዴ! ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ ደና ስሙን ቀይራ መጣ ነው። ምንድነው? ተረጋጋ። ልጆች ተኝተዋል። ሞት ይሻላል። ኧረ ተው ተረጋጋ። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስንቱን አታለ ተዋረኩ ከሆነ ከዚህ በኋላ እፈር በቀጣ እኔ አለ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገንትን በቃ ቀጥለው። ኦኬ መዝሙር ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ተመጣሁት አይደል? ለምን ትቸገንትን እኛም የስመጣም ከላየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩህ። ይሄ ሐዲስ ይኸውልህ እኮ አንዴ ይሄን ሐዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኝ። አንድ ጊዜ ጋር ልቀጥል። በቃ ይህን ሐዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይሄንን ቀጥፋችሁበታል፣ ታመጣላችሁ። ሌላው ይሄንን ታመጣላችሁ። ያው ራውዳም ታመጣለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጣላችሁ። ይሄንን ኢንሻአላህ ይሄንን አሰምቻችሁ ነው የምትሄዱት፣ ሞተው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ከዚህ ስለሰማው ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይላል። እሺ ቀጥሎ ለሳያችሁ ነው ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው። ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለው ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ ባስቾካይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እንዴ እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ካላቀው እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ አላኛ ፍጡር ነው ፍጡር ነው ብለን ያመጣ ነው። ፍጡር እንደሆነም ደግሞ በተሳካ ሁኔታ አሳይተናል። በተሳካ ሁኔታም ደግሞ አሳክተነው አሳይተነዋል። ታርጌት ያደረግነው አካል አለ፣ ልንመታው ያሰብነው አካል አለ፣ ማሳየት የፈለግነው አካል አለ። እሱን ሰክሰስፉል ነን፣ አሳይተናል። በማስ ህዝቡ ምንድነው የሚፈልገው? ህዝቡ ላይ አይደለም ዋና ታርጌታችን። ህዝቡ ቀስ ብሎ ሊገባው ይችላል። እኛ ስንሰራ የነበረውን የተከታተሉ በደንብ ይረዱታል። አይ ነው አንዳንድ ያልገባቸው ክርስቲያኖች ሊኖሩ ይችላሉ። እጅ እግር እያልን ስንጠይቅ የሆነ ተራ ጥያቄ ተራ ነገር ሊመስላቸው ይችላል። የመሰላቸውም ስላየን ማለት ነው። በዛ መስላቸው የጻፉም ስላየን። ይሄንን በደንብ የሚረዳው ማን ነው? ከኛ ጋር አብሮ የቆየ አቂዳ ኦልሞስት ከ1 ዓመት በላይ ነው ያስተማርኩት። በዚህ ጉዳይ ላይ ወደ 1 ዓመት ያህል ቆይቼበታለሁ። ስለዚህ
ክርክራቸውን ስንጥቁ የቱ ጋር ነው ያለው፣ ምን ያስከትላል የሚለውን ጠንቅቄ አውቀው ነበረ። ጠንቅቄ አውቀዋለሁኝ ማለት ነው። ኦልሞስት 1 ዓመት ምናምን ሆነና አላቂዳ ላይ ከቆየን ክርስቲያን ይሄ ከዛ እንደውም የሆነ ቪዲዮ አለ ክፈተው። የሆነ ቪዲዮ እሷን እናዳምጣትና ምን ልላችሁ ነው፣ አጥንተናታል፣ ኬዛች እንትናን በደንብ አውቀናታል እና ግልጽ ነው ለነሱም ግልጽ ነው ለነሱም ማለት ነው። ይሄ በእንትኖቻቸው መካከል ትልቅ የሴፍ የሚያማዝዝ ቶፒክ ነው እና አይታወቅም፣ ግን ህዝቡ ስለማያውቀው እነሱም ግልጽ ስለማያደርጉት እኔ ስስ ብልታቸውን የቱ ጋር እንዳለች የዋብዮችን ጠንቅቄ ስላወኳል ነው ያችኛውን የጫርኩባቸው። እሺ ቀጥል ክርስቲያን። እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው መጀመሪያ ምንድን ነው አላህ አይን አላህ ነው የሚለው ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣው። የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመስልለት ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ያስረዳው? ያንተም እኮ መጽሐፍ ቅዱስ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለስለት? እኛ ታዊል እናደርጋለን አለ እንደ ሱፊዮቹ። አየሽ እኛ ያ በኋላ አመታህል ባችሁ ማታብራሩት ብዙ ስትረስ አለው። የምትታገሉት ከአጋንንት ጋር አጋንንታዊ የሆነ አስተምሮ ስለሆነ ዝም ብላችሁ እንደ ክርስትና ወጣ ገባ ብላችሁ እንደልባችሁ እንትን ብላችሁ የሆነ መንፈሱ ትንሽ የሚረብሽ ነገሮች አሉት። ኤኒዌይስ ማይብራራ ልታብራሩት አስባችሁ ማታብራሩት መንፈስ አለበት እና ቪኪም ታሟል። ቪኪ የሚል ኮመንት አይቼ ነው ታሟል። እሱም ጉንፋን ነገር ነው እና መጥፎ ጨረር ነው። ኤኒዌይስ ዛሬ ያነሳነውን ብቻ ምንድነው ሰው ኦቨርኦል አላኛ ፍጡር ነው ፍጡር ነው ብለን ያመጣ ነው። ፍጡር እንደሆነም ደግሞ በተሳካ ሁኔታ አሳይተናል። በተሳካ ሁኔታም ደግሞ አሳይተናል። ታርጌት ያደረግነው አካል አለ፣ ልንመታው ያሰብነው አካል አለ፣ ማሳየት የፈለግነው አካል አለ። እሱን ሰክሰስፉል ነን፣ አሳይተናል። በማስ ህዝቡ ምንድነው የሚፈልገው? ህዝቡ ላይ አይደለም ዋና ታርጌታችን። ህዝቡ ቀስ ብሎ ሊገባው ይችላል። እኛ ስንሰራ የነበረውን የተከታተሉ በደንብ ይረዱታል። አይ ነው አንዳንድ ያልገባቸው ክርስቲያኖች ሊኖሩ ይችላሉ። እጅ እግር እያልን ስንጠይቅ የሆነ ተራ ጥያቄ ተራ ነገር ሊመስላቸው ይችላል። የመሰላቸውም ስላየን ማለት ነው። በዛ መስላቸው የጻፉም ስላየን። ይሄንን በደንብ የሚረዳው ማን ነው? ከኛ ጋር አብረው የቆየ አቂዳ ኦልሞስት ከ1 ዓመት በላይ ነው ያስተማርኩት። በዚህ ጉዳይ ላይ ወደ 1 ዓመት ያህል ቆይቼበታለሁ። ስለዚህ ክርክራቸውን ስንጥቁ የቱ ጋር ነው ያለው፣ ምን ያስከትላል የሚለውን ጠንቅቄ አውቀው ነበረ። ጠንቅቄ አውቀዋለሁኝ ማለት ነው። ኦልሞስት 1 ዓመት ምናምን ሆነናል አቂዳ ላይ ከቆየን ክርስቲያን። ይሄ ከዛ እንደውም የሆነ ቪዲዮ አለ ክፈተው። የሆነ ቪዲዮ
እሷን እናዳምጣትና ምን ልላችሁ ነው? አጥንተናታል፣ ኬዛች እንትናን በደንብ አውቀናታል እና ግልጽ ነው ለነሱም ማለት ነው። ይሄ በእንትኖቻቸው መካከል ትልቅ የሴፍ የሚያማዝዝ ቶፒክ ነው እና አይታወቅም። ግን ህዝቡ ስለማያውቀው እነሱም ግልጽ ስለማያደርጉት እኔ ስስ ብልታቸውን የቱ ጋር እንዳለች የዋብዮችን ጠንቅቄ ስላወኳል ነው ያችኛውን የጫርኩባቸው። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ ጋበስ እንዴ በቃ ስለ ታውቃለህ። ስለዚህ አለ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው። ኢስላምን በፍጹም አልወከለም። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎሶፊ ወይንም አመለካከት ነው። ኢስላም ረሱላችንም አለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው፣ ፊት አድርገው፣ አፍንጫ አድርገው፣ አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦክቱን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም ማንልም ማለት ሰምታችኋል። እኔ መድገምም አልፈ የሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁታል ሁላችሁ። እንዴ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል። ይሄማ ጾታ አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በእስላም ካባ ሸፍኖ አያችሁ፣ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ የሚሄድ አይደለም። ኢማጂን አዳምጡኝ። እሱ ያለውን ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ዛሬ ያልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቂያማ ቀን የሚገለጥ ነው። ይሄ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለ? ወይ በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት ኢቭን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድነው? እነዚህ ባጃቸው አብኩተውታል፣ ቅርጽ ሰጥተው ኦፍ ኮርስ ቅርጽ ሰጥቷል። እሱም ግን በቃ ወደ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው። አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያንጣውት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰው ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል አይደለም። አላህ የፈጠረውን ፍጡር በምንም በጭራሽ አይመስልም። ይሄ ቁርአናዊ አስተምሮት ነው። ይሄ ረሱላችን አለይሂ ሰላቱ ወሰላም ያስተማሩት አስተምሮ ነው። አላህ ፊት አለው የሚባል አይደለም።
አንገት አለው። ልክ እንደዚህ አካል በአካልና በአካል ባህሪያት የሚገለጽ አይደለም። አላህ አካል አይደለም፣ የአካል ባህሪም የለውም አላህ። ይሄ ነው ኢስላም አስተምሮ ማለት ነው። ስለዚህ እዚህ ክርክር ላይ ሁሱ ሲቀበጣጥረው የነበረው ነገር ራሱ ከራሱ አይዲዮሎጂ ከራሱ አመለካከት የመነጨ እንጂ ኢስላምን ሙስሊሞችን የሚወክል አይደለም። ልጆቹ ግን ቀኝና ግራጅ እንዲህ ተንከረፈተለት። ይህ ነው አላህ፣ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ ሁሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያቸው ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። እየሳኩ ነበር የሳኩት። ነገሩ የሚያስቅ ሆኖ ሳይሆን የዚህኛው የካፊሩ ልጅ አጠያየቅና ጎበዝ እያለ ሲያበረታው የነበረበት መንገድ በጣም ስለደነቀኝ ነው። እሱ ይህን ወይንም ሌላውን ጎበዝ እያልኩት የነበረው የሚመጣበትን ስለማውቃት እኮ ነው። ሲመልስ ጎበዝ በርታ እያልኩት ነበረ። የሚመጣው እናውቀዋለን፣ የሚመጣው እናውቀዋለን። ኦኬ ከኦርቶዶክስም ከክርስቲያን ወገኖችም ከሙስሊሞችም ይህን ነገር እንዲታደሙና ይህ ውይይት እንዲደረግ የተፈለገው ምን ተፈልጎበት ነው? መቼም እስልምና ላስተምር ኢማንን ልሰብክ ስለ አላህ ማንነት አውቆ ይህ ሰው ወደ እስልምና እንዲመጣ ብሎ ነው? እውነትን እንዲያውቅ ብሎ ነው? ይልቁንስ እኮ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ባበስ ልጅቷ ሞተች ኋላ ያዙ አንዴ ዙልቀርነና አንዴ ቆይ እዚህ ጋር ኤልቲፒ ምናምን እያሉ የሚያነሱትን ነገር ታውቃላችሁ አይደለ? ወሃቢያዎቹ እኛ ላይ ይሄ ሎጂካል ፕሮብለም ኦፍ ትሪኒቲ የሚለው ማለት ነው። ስላሴ ሚስጥር ነው፣ በክርስትና ውስጥ ሁሉ ነገር ሚስጥር ነው ይላሉ። ስለዚህ ሚስጥር ስለሆነና ስለማይገባን ሐሰት ነው ስህተት ነው ይላሉ። ሎጂካሊ ስህተት ነው። ምን ስላሴ ኦኬ እሺ፣ ጭንቅላት ወይ ሊኖረው ነው የሚችለው ወይ ላይኖረው ነው የሚችለው። ይሄ ነገር the three basic laws of thought በሚባሉት በፍልስፍና ወይም በሎጂክ ውስጥ የሆነ ነገር ወይ ነው ወይ አይደለም። በቃ አለቀ። ሊኖርም ላይኖርም አይችልም። ባንዴ ሊኖርም ላይኖርም አይችልም። ወይ አለው ወይ የሌለው አለቀ። ካለው አለው ማለት ነው፣ ከሌለው የለውም ማለት ነው። ስለዚህ አልተገለጠም ብለህ አለውም የለውም የማትል ከሆነ ከትሪ ቤዚክ ሎውስ ኦፍ ቶት ውስጥ የመጀመሪያውን የሎጂክን ህግ ትጥሳለህ ማለት ነው። ቀጠልን እንሄድ፣ ችግር የለውም እንስማማና ቀጣይ ደግሞ ምንድነው የሚነሳው ሐሳብ ያጁ ምን አይነት ነው ሲባል እኛ እናቅም ቤዚካሊ ምንድነው ሚስጥር ነው እያልክ ነው። ኦኬ ስለዚህ የኔ ፈጣሪ በመለኮት አንድ በአካል ሶስት ሲሆን ሚስጥር ስለሆነ አልረዳውም ካልክ ያንተ ፈጣሪ ሁለት ቀኝ እጆቹ አምስት ጣት ነው ወይስ ትርፍ ጣት አለው ሲባል ሚስጥር ነው ካልክ ማይ ብራዘር እና ታዲያ ምንድነው እኛ ጋር ስትመጣ ሶስት አካል ማለት ሚስጥር ነው ስንል ለምንድነው ሙድ የምትይዙት ነው? ለምንድነው የቀልድ ሐሳብ የምታረጉት? በእናንተ ውስጥ ራሱ የቀኝና የግራ እጅ ጉዳይ የብልትና የጭንቅላት ጉዳይ አልተገለጠም። ሲቀጥል እኔ ስለ ፈጣሪ እያወሩ ብልት ላይ ዘለው የሚሰቀሉት ነገር አይገባኝም። ጀነት ሲሄዱ እሱም ጋር እያሰቡ ነው እንደ ነጀለስ። ምክንያቱም አስበው የሚከለከሉት ነገር ስለሌለ ማለት ነው። ከሌለው ከጀነት ሊቀሩ ነው እንዴ? ሌላ ነገር ውስጥ ነው የሚከቱት ታውቃለህ። ስንት የሚጠየቅ ነገር እያለ ዋናው ግን እዚሁም ላይ ደግሞ ከአካላት ጋር ስትመጣ ጠይቄው ነበረ ካስታወስ። አንተ አነሳውንም እንትና ያነሳዋል፣ አራዚ ያነሳዋል።
ወይን ይኖረዋል ወይን የለውም። ከሁለት አንዱ ነው የሚሆነው። ወይን የለውም ወይን አለው። ሎጂካሊ ሁለቱም ኮንትራዲክት የሚያደርጉ ነገሮች በአንዴ ሊኖሩ ስለማይችሉ ማለት ነው። የለውምም አለውምም በአንዴ አይኖሩም። ኦኬ ከሌለው ጭንቅላት አልባ ሊሆን ነው።